We begin with a breakthrough in the war between the U.S. and Iran. Both sides say a peace deal has been struck to end fighting on all fronts. Donald Trump announced on Truth Social that the deal is now complete. He added, "Congratulations to all," and he says he fully authorizes the toll-free opening of the Strait of Hormuz and simultaneously the immediate removal of the United States naval blockade. He ended the statement with, "Ships of the world, start your engines, let the oil flow." ነጎድጓድ በሞላበት የዋይት ሃውስ ሰማይ ስር በአሸናፊነት ፉጨትና በማርሻል አርት የታጀበ የ80 ዓመት የልደት በዓል ፕሬዝዳንት ዶናልድ ትራምፕ ለዓለም አዲስ የምስራች አበሰሩ። ከኢራን ጋር የነበረው ጦርነት አብቅቷል የሚል ነገር ግን የዓለም የፖለቲካ ቼዝ ጨዋታ እንደ ትግል መድረክ ድብድብ በአንድ ወሳኝ ምት ፍንትው ባለ ድል የሚደመደም ነውን? ለ60 ቀናት የሚቆየው ጊዜያዊ ተኩስ አቁም፣ የሆርሙዝ ወሽመጥ መከፈት፣ የቢሊዮን ዶላሮች እገዳ መላላት፣ ዋይት ሃውስ ታሪካዊ ድል ብሎ የሰየመው ይህ ስምምነት በእርግጥ የሰላም አዲስ ንጋት ነው ወይስ ጦርነቱ ከመጀመሩ በፊት ወደ ነበረው የጥርጣሬ አዙሪት መመለስ? የኦባማን ስምምነት ቀዳዶ የጣሉት ትራምፕ ዛሬ የተሻለ አማራጭ ይዘው መጥተዋል ወይስ ለአሜሪካ የውስጥ ፖለቲካ ፍጆታ ሲሉ የገበያውን ትኩሳት ለማቀዝቀዝ የተጠቀሙበት ጊዜያዊ ማስታገሻ? ተንታኞች እንደሚያስጠነቅቁት ይህ በሞቃት ጦርነት መሃል የተገኘች የአንድ ትንሽ እረፍት ናት። ወደ ቀዝቃዛው ጦርነት የምንመለስባት። የአሜሪካን ወታደሮች ደም፣ የኢራን ንጹሃን ዜጎች እልቂትና የሊባኖስ መማቀቅ፣ ይህ ሁሉ ዋጋ የተከፈለበት ግጭት መጨረሻው ወዴት ነው? እስራኤልና ቴሄራን ምን እያሴሩ ነው? አብረን እንቆይ። በፕሬዝዳንት ዶናልድ ትራምፕ የ80ኛ ዓመት የልደት በዓል ላይ የቀረቡት የማርሻል አርት ፍልሚያዎች የበላይነትና የማያሻማ ድሎች ጉልበትን ያሳዩ ነበሩ። በነጎድጓዳማው ሰማይ ስር በዋይት ሃውስ የተደረገው ይህ ዝግጅት ትራምፕ የኢራንን ጦርነት ለማቆም የሚያስችል ስምምነት መፈራረማቸውን ለማወጅ አስደናቂ ማሳያ ሆኖላቸዋል። ነገር ግን ትራምፕ ከራሳቸው ግልፍተኝነትና ጉልበት ከተሞላው የፖለቲካ ዘይቤ ጋር ሊያገናኙት የሞከሩት ትይዩ መስመር ብዙም ሊራመድ አልቻለም። ምክንያቱም አሜሪካ የተባለችው ልዕለ ኃያልና ባለጋሯ መካከል ያለው የመካከለኛው ምስራቅ ውጥረት በዋይት ሃውስ ደቡባዊ ሜዳ ባለ 8 ማዕዘን የትግል መድረክ ላይ እንደሚታዩት ግልጽ የሆኑ የድባቴ ምቶች አይነት ፍንትው ያለ ማጠቃለያ የለውም። ይህ ስምምነት ጦርነቱን ለ60 ቀናት ያቆማል። ኢራን በሆርሙዝ ወሽመጥ የነዳጅ ማጓጓዣ መስመሮች ላይ የጣለችውን ዕቀባ ያነሳል። እንዲሁም የአሜሪካን የባህር ኃይል እገዳ ያከትማል። ስምምነቱ በቀጣዩ አርብ በስዊዘርላንድ በሚካሄደው የፊርማ ስነ ስርዓት መሰረት ተግባራዊ ይሆናል ተብሎ ይጠበቃል። ምክትል ፕሬዚደንት ጄዲ ቫንስ ለፎክስ ኒውስ እንደተናገሩት ስምምነቱ ኢራን የኒውክሌር መሳሪያን በጭራሽ አታመርትም፣ አታገኝም ወይም አትገዛም የሚል ማረጋገጫ ይዟል። ይህ ዜና በጦርነቱ ምክንያት ተከስቶ የነበረውና በዓለም አቀፍ ኢኮኖሚ ላይ አስከፊ መዘዝ ያስከተለው የነዳጅ ቀውስ ሊቀረፍና በተጠቃሚዎች ላይ ያለውን ጫና ሊያቀል ይችላል የሚል ተስፋን አጭሯል። በእርግጥ የዓለምን ኢኮኖሚ ያናወጠ የ13 አሜሪካን ወታደሮችን ሕይወት የቀጠፈ ቁጥራቸው በውል የማይታወቅ የኢራን ንጹሃን ዜጎችን የጨረሰና ሊባኖስን በሌሎች ሰዎች ጦርነት ምክንያት የመማቀቅ አሳዛኝ ዕጣ ፋንቷን ዳግም ያደሰን ግጭት ለማቆም የሚደረግ ማንኛውም ስምምነት የሚደገፍ እርምጃ ነው ይላሉ ተንታኞች። ነገር ግን የታወቁት ውሎችና ዝርዝር መረጃዎች እጥረት ትራምፕን የመካከለኛው ምስራቅ የወደፊት ስትራቴጂካዊ ሚዛን፣ የጦርነቱን ታሪክ ቦታና ይህ ሁሉ በትራምፕ የፕሬዝዳንትነት ታሪካዊ አሻራ ሌጋሲ ላይ እንዴት ተጽዕኖ እንደሚያሳድር የሚወስኑ 3 አጣዳፊ ጥያቄዎች እንዲጋፈጡ አድርገዋል። አንደኛው የሆርሙዝ ወሽመጥ መከፈትና የእገዳው ማክተም። ዋናውና ወሳኙ የኒውክሌር ጥያቄ ገና እልባት ያላገኘ በመሆኑም ጦርነቱ ከመጀመሩ በፊት ወደነበረው ነባራዊ ሁኔታ መመለስን ብቻ የሚያመላክት ነው። ሁለተኛው ትራምፕ በመጀመሪያው የስልጣን ዘመናቸው ቀደው ከመጣላቸው በፊት ኢራን በታማኝነት ትገዛለት ከነበረው በዓለም አቀፍ ደረጃ ከተደገፈውና ክትትል ይደረግበት ከነበረው የኦባማ አስተዳደር የኒውክሌር ስምምነት የተሻለ ስምምነት ለማስከበር አሁን ምን ያህል ተቃርበዋል? ሶስተኛውና ከሁሉም መሰረታዊ ጥያቄ ደግሞ የኢራንን መደበኛ ወታደራዊ አቅም ከመቀነስ ባለፈ አብዛኛው አሜሪካ ያልፈለገውና ከፍተኛ ዓለም አቀፍ ችግርን ያስከተለው ጦርነት ለከፈለው ዋጋ የሚመጥን ምን ያስገኘው ውጤት አለ? ይህ ስምምነት የሚጸና ከሆነ የረጅም ጊዜ አንድምታዎችም አብሮ ያንዣብባሉ። ከነዚህም መካከል ኢራን ወደፊት በወሽመጡ ላይ ያሳየችውን ተጽዕኖ እንዴት ልትጠቀምበት እንደምትችልና ያንን ተጽዕኖ ወደ ገንዘብ ለመቀየር ትሞክር እንደሆነ የሚሉት ይገኙበታል። አሜሪካና እስራኤል የኢራኑን የቀድሞ ጠቅላይ መሪ አሊ ኻሜኔን ከገደሉ በኋላ እንኳን ራሱን ለአሜሪካ ባለው ጠላትነት የሚገልጸውንና የአይሁድን መንግስት ከምድረገጽ ለማጥፋት የሚፈልገውን የኢራንን ስርዓት ሙሉ በሙሉ ማፍረስ አለመቻላቸው ወደፊት ጦርነቱን ዳግም
ዳግም ሊቀሰቀሱ የሚችሉ ውጥረቶች እንደሚመጡ ማሳያ ይመስላል። በኢራን ውስጥ የጦርነት ሁኔታዎች የሚቀሉ ከሆነም ትኩረቱ ወደ ቀሪው የስልጣን አካል ይዞራል። ይኸውም ስርዓቱ በጦርነቱና በአሜሪካ እገዳ ምክንያት በከፍተኛ ሁኔታ ደክሟል ወይስ በህልውና መትረፉ ተጠናክሮ ለአዲስ ዘመን ተዘጋጅቷል የሚለው ነው የሚታየው። በሰፊው ሲታይ የጦርነቱ ማክተሚያ ትራምፕ ወታደራዊ ኃይልን ለመጫን ያደረጉት ጥረት ውጤታማ መሆኑን ወይም ደግሞ በመካከለኛው ምስራቅ ሌላ የአሜሪካ ውርደት መከሰቱን ያሳያል። ይህም በተለይ በቻይና ዘንድ የአሜሪካ ኃይል እየቀነሰ ነው የሚለውን አመለካከት ያጠናክረዋል። ትራምፕ ለሳምንታት በቅርቡ ይጠናቀቃል እያሉ ሲያሞኳሿቸው ከቆዩት የሰላም ስምምነቶች በኋላ የእሁዱ ስምምነት በኢራን በኩልም እውቅና ማግኘቱ ትልቅ ትርጉም አለው። ትራምፕ በልደታቸው ላይ የነበረውን የደስታ ስሜት ለመጠቀምና የድል ትርክት ለመፍጠር በማህበራዊ ሚዲያቸው ላይ ብዙ ፕሬዝዳንቶች ከኢራን ጋር ሰላም ለመፍጠር ሞክረው ከእኔ በፊት ሁሉም ወድቀዋል ሲሉ አውጀዋል። ምክትል ፕሬዝደንቱ ጄዲ ቫንስ ደግሞ ፕሬዝደንቱ በእርግጥ እንድናደርግ ያዘጋጀን ነገር ቢኖር የኢራንን የኒውክሌር ስጋት በእርግጠኝነት ማስወገድ ነው፣ ያ ተከናውኗል ብለዋል። ይህ ትልቅ ማረጋገጫ ነው። ነገር ግን የፕሬዝዳንቱና የምክትል ፕሬዝዳንቱ ተስፋ በወደፊት ድርድሮችና በመጨረሻ ስምምነት የሚረጋገጥ ከሆነ ትራምፕ ላለፉት 50 ዓመታት ፕሬዝዳንቶችን ሲፈታተን የኖረውን ከኢራን ጋር ያለውን ፍጥጫ በመፍታታቸው የታሪክ ምስጋና ይገባቸዋል የሚሉም አሉ። ይሁን እንጂ እንዲህ ያለው ታሪካዊ ማረጋገጫ ለአሁኑ ገና ሩቅ ነው። ዋናውና ትልቁ አወዛጋቢ ጉዳይ ወደ ጦርነቱ ያመራው ምክንያት የኢራን የኒውክሌር ፕሮግራም የወደፊት ዕጣ ፈንታና በከፍተኛ ሁኔታ የበለጸገው ዩራኒየም ክምችት ጉዳይ ነው። ጥያቄ በስምምነቱ ላይ ለቀጣይ እጅግ ውስብስብና ውጥረት ለበዛባቸው ንግግሮች ተትቷል። ኢራን የኒውክሌር መሳሪያ እንደማትፈልግ በተደጋጋሚ የተናገረች በመሆኑም አዲስ ማረጋገጫ መስጠቷ ብዙም ትርጉም አይኖረውም። በአሜሪካ በኩል ኢራን እንደ ሄዝቦላህ ላሉ ኃይሎች የምታደርገውን ድጋፍ ስለመገደብ ወይም ሚሳኤል ፕሮግራሞቿንና በጦርነት የተመናመነውን የጦር መሳሪያ ክምችቷን መልሳ ለመሙላት የምታደርገውን ጥረት ስለማስቆም የተባለ ነገር የለም። ሁለቱም ጉዳዮች ለእስራኤል ትልቅ ቦታ የሚሰጣቸው በመሆናቸው ሳይፈቱ መቅረታቸው ስምምነቱን ሊያፈርሰው ይችላል። ስለ ስምምነቱ ትርጉም ያላቸው የተለያየ አመለካከት አሁኑ መታየት ጀምረዋል። አሜሪካ ማንኛውም የኢራን ሀብት መለቀቅ ወይም ማዕቀብ መነሳት ከኢራን ታማኝነት ጋር በጥብቅ የተቆራኘ መሆኑን ትሞግታለች። ቴህራን በበኩሏ 60 ቀናቱ የጊዜ ሰሌዳ መቁጠር የሚጀምረው ዋሽንግተን የታገደውን በቢሊዮን የሚቆጠር ዶላር ገንዘቧን መልቀቅ ስትጀምር ብቻ ነው ብላለች። በአሜሪካና በኢራን መካከል ያለው አለመተማመን እንዲሁም በእስራኤልና በቴህራን መካከል ያለው ውጥረት እጅግ የበረታ በመሆኑ ስምምነቱ እስከሚፈረምበት ጊዜ ድረስ መቆየት መቻሉ ራሱ ትልቅ ስኬት ይሆናል። ሲኤንኤን የዓለም አቀፍ ጉዳዮች ተንታኝ ካሪም ሳጃድፑር ይህ በመሰረቱ በአሜሪካና በኢራን መካከል በነበረው ሞቅ ያለ ጦርነት ላይ የተደረገ ጊዜያዊ ረፍት ነው። እናም ወደ ቀዝቃዛው ጦርነት ሁኔታ እንመለሳለን ባይ ናቸው። የካሪንጌ ዓለም አቀፍ የሰላም ተቋም ከፍተኛ ተመራማሪው ሲቀጥሉም፣ ነገር ግን ይህ ግጭቱን አይፈታውም። በጣም አስቸጋሪ የሆኑት ጉዳዮች ለወደፊት ድርድሮች ተላልፈዋል። እናም በ60 ቀናት ውስጥ ይፈታሉ የሚል ተስፋ የለኝም ብለዋል። ድርድሩን ሲያደናቅፍ የነበረውና የወደፊት ንግግሮችንም ጥላ ሊጠላበት የሚችለው የጋራ ጥርጣሬ እሁድ ዕለት በግልጽ ታይቷል። አንድ የአሜሪካ ባለስልጣን እንደተናገሩት ኢራን መግለጫዋን እስከ ቴህራን ሰዓት አቆጣጠር እኩለ ሌሊት እስኪያልፍ ድረስ አዘግይተዋለች። ይህ የጊዜ አወቃቀር ኢራን የትራምፕ ልደትን ከማክበር እንድትቆጠብ ያደረጋት ሲሆን ለፕሬዝዳንቱ ግን በወቅቱ የተገኘ የልደት ስጦታ አድርገው እንዲያቀርቡት ፈቅዶላቸዋል። ይህ ስምምነት በተለይ ለወራት በፋርስ ውስጥ ታስረው የነበሩት በርካታ የነዳጅ ጫኝ መርከቦች መንቀሳቀስ የሚጀምሩ ከሆነ የበረታው የኢኮኖሚ መስተጓጎል ይቀላል የሚል የገበያ ተስፋን ያጠናክራል። በጦርነቱ ምክንያት የተከሰተው የነዳጅ ቀውስ በዓለም ዙሪያ የነዳጅ ዋጋ እንዲንር ያደረገ ሲሆን የዋጋ ግሽበትንም በማባባስ በሚሊዮን የሚቆጠሩ አሜሪካውያንን የኑሮ ውድነት ፈተና ውስጥ ጥሏቸዋል። ነገር ግን ተንታኞች እንዳስጠነቀቁት የነዳጅ ዋጋ መውረድ ቢጀምርም እንኳ በአቅርቦት መስመሮች ላይ የደረሰውን ጉዳት ለመጠገንና የኢኮኖሚውን መዘዝ ለማቅለል ወራት ይፈጃል። ኢራን በወሽመጡ በሚያልፉ መርከቦች ላይ ቀረጥ ለመጣል የገባችው ቃልም ሌላው ተጽዕኖ ፈጣሪ ጉዳይ ነው። የገልፍ ኦይል ከፍተኛ የነዳጅ ተንታኝ ቶም ክሎዛ ኢራን የሆርሙዝ ወሽመጥን ዘጋችው ወይም የአሜሪካ እገዳ ዘጋው ማለት ይቻላል። ነገር ግን ዋናው ተጠቂዎቹ የኢንሹራንስ ኩባንያዎች ናቸው። ነገሮች በዚያ ወሽመጥ ውስጥ በሰላም እንደሚያልፉና እንደሚወጡ ሙሉ እምነት እስካላገኙ ድረስ እነዚህን እጅግ ግዙፍ መርከቦች ዋስትና ለመስጠት ላይመርጡ ይችላሉ ብለዋል። በፖለቲካዊ መልኩ ትራምፕ ነገሮች በፍጥነት እንዲንቀሳቀሱ ይፈልጋሉ። የነዳጅ ዋጋ ከቀነሰ የነዳጅ ማደያ ዋጋዎችም ሊወርዱ ይችላሉ። ይህም የዋጋ ግሽበትን ሙቀት በጥቂቱ ያበርደዋል። ፕሬዚደንቱ እንደ አውሮፓውያን አቆጣጠር በ2024 የምርጫ ቅስቀሳ ወቅት የሸቀጣሸቀጥና የቤት ኪራይ
ዋጋን እቀንሳለሁ ብሎ የገቡትን ቃል መፈጸም አለመቻላቸው በአስፈላጊ መራጮች ዘንድ የነበራቸውን የፖለቲካ ድጋፍ ጎድቶታል። በህዳር ወር በሚካሄደው የአጋማሽ ዘመን ምርጫ የሕዝብ ተወካዮች ምክር ቤትን ቁጥጥር እናጣለን ብለው ሲዘጉ የነበሩት የሪፐብሊካን መሪዎች አሁን ደግሞ ሴኔትን ለመቆጣጠርም ከባድ ፍልሚያ ሊጠብቃቸው ይችላል። ሪፐብሊካኖች ትራምፕ ባለፈው ሳምንት የዋጋ ግሽበትን ወደዋለሁ ማለታቸው ካለው አውድ ውጭ ተወስደው ነው ቢሉም ንግግሩ ምንም አይነት ትርጉም ቢኖረው ፖለቲካዊ መልኩ ግድ የለሽነት የተሞላበት ነበር። እንዲሁም ፕሬዝደንቱ ለአሜሪካውያን የገንዘብ ችግር ደንታ የሌላቸው መሆኑን የሚያሳይ ስሜት ጥሎ አልፏል። ነገር ግን አብዛኛው አሜሪካዊ በተደረጉ ጥናቶች የተቃወሙና እሳቸውም ለማስረዳት የታገሉበትን ጦርነት ማቆማቸው ትራምፕ ጉልህ የሆነ የፖለቲካ ጥቅም ያገኛሉ የሚለው አጠራጣሪ ነው። ይህ ደግሞ በኢራን የኒውክሌር ፕሮግራም ላይ የሚደረገው ድርድር ስኬትና በእሁድ ዕለት የተደረሰው ስምምነት አቅም አሜሪካውያን ለደረሰባቸው ስቃይ የሚመጥን ነገር ማግኘታቸውን ለማሳየት ያላቸውን ብቃት የበለጠ ወሳኝ ያደርገዋል። ነገር ግን ቴህራን በግጭቱ በሙሉ ከየካቲት ወር ጀምሮ ትራምፕ በአገር ውስጥ የሚገጥማቸውን የፖለቲካ ጫና እንደምትረዳ አሳይታለች። ድርድሩን የማስረዘም ረዥም ታሪክም አላት። ዲሞክራቶች የትራምፕን ብዙ ጊዜ ወጥ ያልሆነ የኢራን መልእክትና አዲስ የውጭ ጦርነት አልጀምርም የሚለውን ቃል ማጠፋቸውን ለብዙ አሜሪካውያን ቤተሰቦች አስጨናቂ ከሆነው የኢኮኖሚ ጭንቀት ጋር ለማገናኘት ይሞክራሉ። በምክር ቤቱ የጦር ኃይሎች ኮሚቴ ከፍተኛ ዲሞክራት ተወካይ አዳም ስሚዝ እንደተናገሩት በዓለም ላይ እንዲያለ አስከፊ ተጽዕኖ ያሳድረውን ጦርነት ማቆም ትልቅ አዎንታዊ ነገር ነው። ነገር ግን ጦርነቱ ለአሜሪካ ምንም ያሳካው ነገር የለም። ልክ በየካቲት 27 ማለትም በጦርነቱ ዋዜማ ወደ ነበርንበት ተመልሰናል። ይህ በመሰረቱ ይህንን ጦርነት ከመጀመሪያው መጀመር ምን ያህል ስህተት እንደነበር ያሳያል ሲሉ ተከራክረዋል። ትራምፕ ጦርነቱ ከመጀመሩ በፊት ክፍት የነበረውን የሆርሙዝ ወሽመጥን መልሶ መክፈት የሚለውን የመጀመሪያ ድንጋጌ የያዘውን ስምምነት እያከበሩ መሆኑ ዋይት ሀውስ ይህንን በትራምፕ ላይ እንደ ትልቅ ድል አድርጎ ለማቅረብ የሚያደርገውን ጥረት ያደበዝዘዋል። እናም የአስተዳደሩ የኢራንን ወሽመጥን የመዝጋት ፍላጎት ዝቅ አድርጎ መገመት ይህንን በዋሽንግተን የሚገኝ እያንዳንዱ ባለሙያና የቀድሞ የውጭ ፖሊሲ ባለስልጣን እርግጠኝነት የነበሩበት ጉዳይ ነው። የትራምፕ አደገኛ ግምቶች ብዙ ጊዜ የማይፈታተኑበትን የአስተዳደር ባህል ጥያቄ ውስጥ ይከተዋል። ቀጣዮቹ ሳምንታት ከኢራን ጋር የሚደረጉት ንግግሮች ሊረጋገጥ የሚችል የኒውክሌር ምኞቷ ማክተሚያ ካመጡ ታሪክ በተለየ መንገድ ሊደመደም ይችላል። ነገር ግን የእሁዱ ስምምነት በራሱ ትራምፕ የማያሻማ ድልና ከጦርነቱ መውጫ መንገድ የሚፈልጉበትን ፍለጋ ገና አላበቃም። ዛሬው ጥንቅር በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልን።